ከዚች ጋር ይለያል ትንሽ ከዚህ ጋር ፓራላል ነበር ፈርስት ላይ ፓራላል ስለሆነ በጣም ቀላል ነበር ፓራላል ሲሆን ምንድነው እሱ ዋናው ሁለቱ ሶስቱ ላይ ፓራላል ይሄ ደግሞ ፓራላል አይደለም ይሄ ፓራላል አይደለም ተመልከቱት አስሎፑን ብቻ ይፈልጋል ሁለት ነው ይሄ ሶስት ነው ፓራላል አይደለም ፓራላል ሳይሆን ሲቀር እንዴት ነው የምንሰራው ማለት ኢንተርሴክሽን ፖይንት አላቸው ፓራላል ከሆኑ ሁለቱ ላይኖች ይገናኛሉ ማለት ነው ስለዚህ ኢንተርሴክሽን ፖይንት የሁለቱ ላይን ኢንተርሴክሽን ፖይንት አላቸው ስለዚህ ሁለቱ ላይን ኢንተርሴክሽን ፖይንት ሶሉሽን ምንድነው የምናደርገው ይኸው y = 1 2x + 6 thus y = ስንት ነው 3x + 4 ማለት ነው በደንብ ተከታታይ ቶሎ ቶሎ ነው የሚሰራው ስለዚህ ኢንተርሴክሽን ፖይንታቸው ማለት ምን ማለት ነው ይሄኛው ማለት 2x + 6 = 3x + 4 ማለት ነው ዘን ምንድነው የሚሆነው -x ወደዛ ሲሄድ ስንት ነው የሚሆነው -2 ነው ማለት ነው x = 2 ነው ማለት ነው አንደኛው ኢንተርሴክሽን ፖይንታቸው የx ላይ የሚገናኘው 2 ነው ማለት ነው በደንብ ተከታተሉ y ለማግኘት x ን ወስደን እዚህ ጋር ወይም እዚህ ጋር ነው የምናስገባው x ን እዚህ ጋር ወይም እዚህ ጋር ነው የምናስገባው ስለዚህ y እዚህ ጋር እናስገባ ስንት ነው 4 ሲደመር ይሄ ስንት ነው የሚሆነው 10 ማለት ነው እዚህ ጋር 2 ስናስገባ 4 10 ነው ስለዚህ ኢንተርሴክሽን ፖይንታቸው በደንብ ያዙት ሌት ኪው ፖይንት እንበልና እንሰደው ሁለትና ስንት ነው 10 ማለት ነው ይሄንን በኋላ እንመለስበታለን ምንድነው እሱ ይሄ ሁለት ላይን ፓራላል ካልሆኑ ከሆኑ የሚገናኙበት ቦታ አላቸው ማለት ነው ፓራላል ካልሆኑ ወይም ደግሞ ፐርፔንዲኩላር አይደለም ይሄ ፐርፔንዲኩላር ከሆነ ፓራላል አይደለም ማለት m1 = m2 line to line is parallel then m1 = -1 m2 ወይም ደግሞ m1 times m = -1 ከሆነ ፐርፔንዲኩላር ወይ ኦርቶጎናል ነው የሚባለው ይሄ ደግሞ ፓራላል ነው ማለት ስለዚህ ይሄ ፐርፔንዲኩላርም ፓራላልም አይደለም ካልሆነ ኢንተርሴክሽን ፖይንታቸው አለ የሆነ የሚገናኝበት ፖይንት አለ ማለት ስለዚህ ይሄ ፖይንታቸው 2 እና 10 ነው ማለት ነው 2 እና 10 ከሆነ በኋላ ይሄንን እንይዝና ምንድነው እሱ ላይን ኦፍ ኦን ከኦብጀክቲቭ y = 3x + 1 አንድ ፖይንት እንፈልጋለን ግልጽ ነው ከዚህኛው ምን እንፈልጋለን አንድ ፖይንት ኢንፋይናይት ፖይንት ነው ያለው ለምሳሌ x 0 ሲሆን x 2 ሲሆን x 1 ሲሆን x 0 ሲሆን ኢንፊኒቲ ሲሆን ማንኛውም ነምበር ሲሆን x አንድ ፖይንት አለ ማለት ነው ማት ፖይንት አለ አይደል ስለዚህ አንድ ፖይንት እናገኛለን ከየትኛው ከላይን ኦፍ ሪፍሌክሽን አይደለም አይደል ስለዚህ አሁን አንድ ፖይንቱን ይሄን ከየት አገኘሁት ከላይን ኦፍ ሪፍሌክሽን እና ከኦብጀክቲቭ ወይም ደግሞ ከዚህ ከሁለቱ አንድ ፖይንት አገኘው ማለት ነው ከሁለቱ አንድ ፖይንት ካገኘው በኋላ ይሄንን ይዤ በኋላ ይሄንንና ከዚህኛው አንድ ፖይንት ኢሜጁን የዚህ ኢሜጁንና ይሄንን ተጠቅሜ ነው መስራው ሌት እንበልና ሌት x = 0 እንሰራ በዛ ሰዓት y ስንት ነው ከዚህ ላይ ነው y ስንት ነው y = 4 ነው ማለት ነው ስለዚህ ምንድነው እሱ ሌት p ፖይንት 0 እና 4 የ0 እና የ4 ኢሜጅ ነው የምንፈልገው ማለት ነው p ፕራይም a ፕራይም እና b ፕራይም ነው የምንፈልገው a ፕራይም እና b ፕራይም በምንፈልግበት ሰዓት ለምሳሌ look at line of reflection ውሰዱት line of reflection ቶሎ ነው የምሰራው በደንብ ተከታተሉ line of reflection እዚህ ጋር ምን ነበር y = ስንት ነው የሚሆነው 2x + 6 ነው ስለዚህ ይሄኛው እዚህ ጋር p 0 እና 4 ብሎ እዚህ ጋር አለ ማለት ነው 0 እና 4 እዚህ ጋር የሚፈጠረው ምንድነው እሱ b ፕራይም ነው ማለት ነው ስንት ነው a ፕራይም እና b ፕራይም ማለት ነው ስለዚህ ሁለቱ እንደዚህ አለ ማለት ነው ስለዚህ አሁን ላይን ኦፍ ሪፍሌክሽን ቅድም የነገርኳችሁ ምንድነው እሱ l ፕራይም ሰይጣን y ምንድነው እሱ ይሄ ፐርፔንዲኩላር ኦርቶጎናል ስለሆነ -1/2 x + b ነው b ለማግኘት ደግሞ ቀላል ነው 0 እና እዚህ ጋር 0 4 እና እዚህ ጋር 1/2 ታይምስ 0 ፕላስ b ማለት b ስንት ነው ማለት ነው 4 ነው ማለት ነው ስለዚህ b 4 ከሆነ y -1/2 x + 4 ነው ማለት ነው ስለዚህ አሁን ኢንተርሴክሽን ፖይንታቸው እናገኛለን ኢንተርሴክሽን ፖይንታቸው ስለዚህ ምንድነው እሱ የዚህ ኢንተርሴክሽን ፖይንት ሌት q ፕራይም ብለን እንሰደው ስለዚህ ምንድነው የምናደርገው እዚህ ጋር በደንብ ተከታተሉ y = 2x + 6 እና y = ስንት ነው -1/2 x + ስንት ነው የሚሆነው 4 ማለት ነው ኢንተርሴክሽን ፖይንታቸው
ከዛ ይሄ ምንድነው የሚሆነው 2x + 6 = -1/2 x + 4 ነው ማለት ነው። ስለዚህ ምንድነው የሚሆነው 2x + 1/2x = 4 - 6 ማለት ነው። ስንት ነው? 5x/2 = -2 ነው የሚሆነው። ክርስክሮስ አድርጉት። ስለዚህ x -4/5 ይሆናል ማለት ነው። x ቫልዩ የx ቫልዩ የy ቫልዩ ደግሞ እዚህ ውስጥ ወይም እዚህ ውስጥ መክተት ነው። ስለዚህ y ስንት ነው የሚሆነው 2 ብራኬት x 4/5 ሲደመር 6 ማለት ነው። y -8/5 ሲደመር 6 y ስንት ነው የሚሆነው? -8 ሲደመር 30 ሲካፈል ለ5 ነው። y ስንት ነው የሚሆነው? ስንት ነው የሚሆነው? 22 ስንት ነው? 5 ነው የሚሆነው ማለት ነው። አሁን እንግዲህ ምንድነው ያገኘሁት? እዚህ ጋር ኢንተርሴክሽን ፖይንታቸውን ነው ያገኘሁት ወይም ኪቡ ነው ያገኘሁት። እዚህ ጋር በደንብ ማለት ይመቻችሁ። እዚህ ጋር ላይ ልክ 2 ፕራይም የኤክስ ቫልዩ ስንት ታገኙት? የኤክስ ቫልዩ -4/5 የዋይ ቫልዩ 22/5 ማለት ነው። ተመልከቱት ምንድነው ኤ ፕራይም ሲደመር እዛች ጋር ያደረኩት ምንድነው እሱ 0 ሲካፈል ለ2 ስንት ነው የሚሆነው? -4/5 and also ምንድነው የሚሆነው? b ፕራይም ሲደመር 4 ሲካፈል ለ2 ስንት ነው የሚሆነው? 22/5 ነው ማለት ነው። ይሄው እዚህ ጋር ያገኙት ማለት ነው። እዚህ ጋር ቀደም እንኳን ያገኙት ይሄው -4/5 እና 22/5 ነው የሚሆነው ማለት ነው። ስለዚህ ምንድነው የሚሆነው? ክርስክሮስ አድርጉት 5a prime is equal to -8 then a prime is equal to -8/5 then ምንድነው የሚሆነው? b prime 5b prime ሲደመር ስንት ነው? 20 is equal to ስንት ነው? 44 ማለት ነው። 5b prime is equal to ስንት ነው የሚሆነው? 24 ማለት ነው። ስለዚህ b prime ስንት ነው ማለት ነው? 24 ስንት ነው የሚሆነው? 5 ነው የሚሆነው ማለት ነው። a prime እና b prime አግኝተዋል። በጣም አሪፍ ነው። a prime እና b prime አገኘው ማለት ሌላኛው ኢኩዌሽን ለማግኘት ነው የሚሄደው ማለት እዚህ ጋር ይኸውላችሁ a prime እና b prime አገኘው ማለት ምንድነው ማለት ነው? ሌት b prime ስንት ነው? -8/5 24/5 ነው ማለት ነው። አሁን እንግዲህ ቅድም ያከበብኩት ይሄንንና የመጨረሻው እዚህ ጋር ቅድም ያገኘሁትን ተጠቅሜ ኢኩዌሽን ኦፍ ዘ ላይን አገኘ ፋይናል አንሰር ነው ማለት ነው። ቅድም እዚህ ጋር 2 እና 10 ያልኩት ማለት ነው። እዛች ጋር ያዳመጥከኝ ነው በደንብ እየሰማው ስለሆነ ነው። 2 እና 10 ነው። 2 እና 10 ቅድም አግኝቼዋለሁ። አሁን ይሄንን ደግሞ the image of the line ላይ ያገኘሁትን ፖይንት ነው ማለት ነው። 2 እና 10 ማለት ነው። ስለዚህ መጀመሪያ ምንድነው የምፈልገው? ስሎፕ ነው። ስሎፕ በሉ ስሎፕ ወይም m is equal to y2 minus y1 ሲካፈል x2 minus x1 ነው። ስለዚህ ሁለቱን ነው ከ10 ሲቀነስ 24 ሲካፈል ለ5 ሲካፈል ስንት ነው የሚሆነው? ከ2 ሲቀነስ ሲደመር 8/5 ነው የሚሆነው ማለት ነው። ሲቀነስ ስለሚሆን ስለዚህ ስሎፓችን እዚህ ጋር ስንት ነው የሚሆነው? እዚህ ጋር 50 ነው። አሁንም መቀነስ እንዳትሳሳቱ 50 ሲቀነስ 24 ሲካፈል ለ5 ሲካፈል ስንት ነው የሚሆነው? 10 ሲደመር ስንት ነው የሚሆነው? 8 ሲካፈል ለ5 5 በ5 ይጠፋል። 5 በ5 ይጠፋል። ምንድነው የሚሆነው? 26/18 ስለዚህ m = 20 ስንት ነው ያላችሁ? 26 ስንት ነው? 18 በሁለት አቃልልኝ m = ስንት ነው? 13 ሲካፈል ለ9 ማለት ስለዚህ ላይን l prime says that y = ስንት ነው? 13/9 x ሲደመር b ነው ማለት b ከየት ላገኘው? ካንዱ ፖይንት ነው። አንዱ ፖይንት ነው። ይሄኛው ፖይንት ወይም ይሄኛው ፖይንት ነው የምጠቀመው። ቀላል ነው። በቃ ያኛው ልጠቀም 10 ልክ 10 ልበል 10 13 ሲካፈል ለ9 ሲባዛ 2 ሲደመር b ማለት ነው። ስንት ነው የሚሆነው? b ከ10 ሲቀነስ ስንት ነው? 26 ሲካፈል ለ9 ማለት ነው። ስንት ነው? b ስንት ነው? 90 ሲቀነስ 26 ሲካፈል ለስንት ነው? ለ9 ማለት ነው። እስቲ በሉ ቶሎ በሉ። ስንት ነው የሚሆነው? b ስንት 64 ሲካፈል ለስንት ነው? ለ9 ማለት
ስለዚህ ኤል ካፒታል መልሱ ፋይናል ሳይዛት y = 13 ሲካፈል 13 ነው ሲካፈል ለ9 አይደለም እንዴ x ሲደመር 64 ኦቨር ስንት ነው 9 ማለት ስለዚህ መልሱ ስንት ነው ምንድነው መልሱ ቹዝ ላይ ምንድነው መልሱ ስንት ነው መልሱ ኤ ነው ማለት ኤ ላይ ያለው ቤት አለ ኤ ላይ አመሰግናለሁ በዚህ ያለው